በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ቸርነቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የጀመርነው የትምህርታችን ርዕስ ዳግም ምጽአት የሚል ነው። በማቴዎስ ወንጌል በምዕራፍ 24 ላይ የሚመሰረት ትርጓሜ ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 8 ያለውን በጸሎት መንፈስ እያነበብን የሁለተኛውን ቀን ትምህርት እንጀምራለን። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመጣር መጀመሪያ ናቸው። ሁሉን የምትይዝ ሁሉን የምትገዛ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በቸርነትህ ስለረዳህን፣ በምህረትህ ስላቆምከን፣ በይቅርታ ስለተቀበልከን፣ ከጥሩ ውሃ ስላጠጣህን፣ ከለምለም መስክ ስላሳረፍከን፣ አቤቱ ሆይ ከገጽህ ህብስት ደግሞ ስላጠገብከን እናመሰግንሃለን። ስለ ቸርነትህ ጊዜውን ሰዓቱን ሁሉ በመንፈስ ቅዱስ በረከት አቤቱ ባርክ። በመካከላችን ክብርህን አስፍን። ጸጋህን ረድኤትህንም ወደ ባሪያዎች ላክ። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምህረትህ በመካከላችን ትሁንልን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። ርዕሳችን ዳግም ምጽአት የሚል ነው። በትላንትናው ዕለት የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 2 ያለውን ለመነጋገር ሞክረናል። ዛሬም ከቁጥር 3 ጀምሮ ያለውን እንደ እግዚአብሔር ፈቃድ እናያለን። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ይላል። ደቀ መዛሙርቱ ስለ ዓለም መጨረሻ እንደ ነቢይ ይነግራቸው ዘንድ አይደለም ጥያቄ ያቀረቡት። ደቀ መዛሙርቱ ስለ ዓለም መጨረሻ ትንቢቶችን እንዳገላበጠ ሊቅ አይደለም የጠየቁት። በዓለም መጨረሻ የምትመጣው አንተ ነህ ብለው ነው የጠየቁት። በዓለም መጨረሻ የምትመጣው ለዓለም ፍጻሜ ለዘመን ድንበር የምትሰጠው አንተ ነህ ብለው ነው የጠየቁት። ስለዚህ ኢየሱስ ክርስቶስን ለአሁን ብቻ አይደለም ለመጨረሻይቱ ቀንም አምነውታል። ኢየሱስ ክርስቶስ የዘመን ጠቅላይ መሆኑን አምነዋል። ኢየሱስ ክርስቶስ በዓለሙ ሁሉ ላይ ደግሞ የሚፈርድ መሆኑንም አምነዋል። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። በመጨረሻው ዘመን ላይ ከሚከናወኑት
ክስተቶች አንዱ ምንድነው ስንል የስህተት አስተማሪዎች መነሳት ነው። የስህተት ትምህርት ከክህደት ልዩ የሚያደርገው ምንድነው ስንል ክህደት ጨለማ ነው። ስለዚህ በቀላሉ ይፈረጃል። የስህተት ትምህርት ግን የሚያጭበረብር ብርሃን ነው። የስህተት ትምህርት ግማሽ እውነት ግማሽ ሐሰት የያዘ ነው። እንደውም ይሄ መናፍቅ የሚለው ቃል መንፈቅ ከሚለው ቃል ነው የወጣው። ግማሽ ማለት ነው። ግማሽ እውነት ግማሽ ሐሰት ነው። ሰውየው አንድ ጎበዝ ይጠራና ወደ አገር ቤት ሂደ እናቴ እንዴት እንዳሉ ንገረኝ፣ ሞተው እንደሆነ አትንገረኝ፣ አልሞቱም እንደሆነም አትንገረኝ አለው። አልሞቱ እንደሆነ አትንገረኝ ማለቱ ሊሄድ ነው። እሱ ደግሞ በብዙ ኑሮ እዚህ ተይዟል። ሞተው እንደሆነ ደግሞ አትንገረኝ ማለቱ ሊያዝን ነው፣ ሊጨነቅ ነው። ስለዚህ ያ መልእክተኛ እዚህ ሀገር ሄደና እናቲቱ ሞተው አገኛቸው። ሁለቱንም አትንገረኝ ስላለ ግማሽ ተላጭቶ ግማሽ ልጩ ግማሽ ጎፈሬ ሆኖ መጣ። እንዴት ነው አለው። እናቴ አሉ ያለው ልጩን ያሳየዋል። እናቴ ሞተዋል ይለዋል፣ ጎፈሬውን ያሳየዋል። ለምን በቅጡ አትነግረኝም? መች በቅጡ ላከኝና። ስለዚህ መናፍቅ ማለት ግማሽ ልጩ ግማሽ ጎፈሬ ነው። መናፍቅ ማለት ግማሽ ልጩ ግማሽ ጎፈሬ ነው። ከሃይማኖትም አለው ከፍልስፍናም አለው። ከሃይማኖትም አለው ከክህደትም አለው። ከእግዚአብሔር ሐሳብ አለው ከሰውም ሐሳብ አለው። መጽሐፉ እንደሚነግረን መናፍቅነት የሥጋ ሥራ ነው ስለሚል ሥጋዊነት በራሱ ልዩነት ይፈልጋል። ስለዚህ ልዩነትን የሚፈልጉ ሰዎች ይህን ያራምዳሉ። ይሄ ብቻ አይደለም። የብዙ መናፍቃን መነሻቸው፣ ባህሪያቸው፣ መድረሻቸው ምንድነው ስንል ሁለት ነገር ነው። ገንዘብና የስልጣን ጥማት ነው። ገንዘብና የስልጣን ጥማት ነው። ስለዚህ በመጨረሻው ዘመን ብዙ አሳቾች እንደሚነሱ ጌታችን ኢየሱስ ክርስቶስ ተናገረ። ስለዚህ በመጨረሻው ዘመን ከስህተት ትምህርት ምን ማለት አለብን? መጠንቀቅ አለብን። መጠንቀቅ አለብን። መጠንቀቅ አለብን። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙ ጊዜ የክርስቶስ ስም ስለተጠራልን ለማመን አንገደድም። ምክንያቱም የክርስቶስን ስም መጥራት ብቻ አይደለም፣ እኔ የክርስቶስ ነኝ እያሉ ይመጣሉ። የክርስቶስን ስም እየጠሩ ድንቅ ማድረግ ብቻ አይደለም፣ እኔ የክርስቶስ ነኝ እያሉ ይመጣሉ። የክርስቶስን ስም ጠርቶ ድንቅ ማድረግ ኃይልን እንደውም ለሱ መስጠት ነው። እኔ ክርስቶስ ነኝ ማለት ግን ኃይለኛው እኔ ነኝ ማለት ነው። አምላክ እኔ ነኝ ማለት ነው። ስለዚህ ምንም እንኳን ከመጽሐፍ ቅዱስ ሲጠቀስ የክርስቶስ ስም ሲነሳ ልባችን ልል እንዳይሆን ጌታ ቁርጥ አድርጎ ነገረን። እኔ ክርስቶስ ነኝ እያሉ ይመጣሉ። በእኛ ዘመን በአባቶቻችንም ዘመን እኔ ክርስቶስ ነኝ እያሉ ብዙዎች መጥተዋል። ይልቁንም በእኛ ዘመን ላይ በአፍሪካ፣ በአውሮፓ፣ በምዕራብ ሀገሮች ላይ እኔ ክርስቶስ ነኝ የሚሉ ብዙ ሐሳውያን ተነስተዋል። ወገኖቼ በዚህ ዓለም ላይ ዓላማዬ ተከታይ የለውም ብለን አይደለም መፍራት ያለብን። ዓላማዬ ትክክል ነው ወይ ብለን ነው መፍራት ያለብን። ማንኛውም ዓላማ ተከታይ አለው። ሰው ደፍሮ እኔ እንዲህ ነኝ ካለ ነህ የሚሉት ብዙዎች ናቸው። እንደውም በአሜሪካን ሀገር ላይ በ1970ዎቹ እንደነሱ አቆጣጠር አንድ ሰው እኔ ክርስቶስ ነኝ ብሎ ተነሳ። 1000 የሚጠጉ ተከታዮች ነበሩት። ይህንን ሰው መቅደስ ሰርተው እያመለኩት እየሰገዱለት
ነገር ግን አቅጣጫው ወደ መጥፎ አካሄድ እየሄደ መጣ። በዚህ ጊዜ የአሜሪካ ፖሊስ ሊይዘው ሲል ለተከታዮቹ በሙሉ መርዝ በብርጭቆ አድርጎ ቀዳላቸው። ከዛ በኋላ ከፖሊስ ጋር መደራደር ጀመረ። ጥሰው ሊገቡ ሲሉ ጠጡ ብሎ ሲያዛቸው እሱም ተከታዮቹም ጠጥተው አለቁ። እኔ ክርስቶስ ነኝ ያሉ ሁሉ ለብዙዎች እልቂት ምክንያት ሆነዋል። እኔ ክርስቶስ ነኝ ብለው የተነሱ ሁሉ ለብዙዎች ሞት ምክንያት ሆነዋል። ሰው ግን እስከዚህ ድረስ ሐሰተኛውን ለመከተል ሲጨክን ለመኖር እውነተኛውን ጌታ ግን አይከተልም። ለሞት ሐሰተኛውን ሲከተል ለመኖር ግን እውነተኛውን ለመከተል ይፈተናል። ሁላችንም የምንለው ነገር አለን። ክርስትና ከባድ ነው፣ ብዙ ፈተና አለው፣ ብዙ ትግል አለው ነው የምንለው። እግዚአብሔርን መከተል ከባድ ነው፣ ብዙ ፈተና አለው፣ ብዙ ትግል አለው ነው የምንለው። ይሄንን መንፈስ ቅዱስ ባልወረደበት ዘመን፣ ካሳ ባልተከፈለበት ዘመን፣ ጸጋ ባልተለቀቀበት ዘመን፣ ሰማይ ባልተገለጠበት ዘመን የነበሩ አባቶች አላሉ እግዚአብሔርን መከተል ከባድ ነው አላሉ። ለኔስ ወደ እግዚአብሔር መቅረብ ይሻለኛል ነው ያሉት። ከአእላፋት ቀኖች ይልቅ በቤት አንድ ቀን ትሻላለች ነው ያሉት። ካንተ ውጭ ከመክበር በቤት መጣል ይሻላል ነው ያሉት። ስለዚህ ወገኖች ይሄ ሁሉ ረዳት ደሙን ያፈሰሰው ጌታ እንደገና ደግሞ እግዚአብሔር የሆነው ራሱ መንፈስ ቅዱስ ባለበት ዘመን ላይ እንዴት ጸጋ በፈሰሰበት ዘመን ላይ ክርስትና ከባድ ነው እንዴት እንላለን? ከባዱ የኛ ልብ ነው። ጌታ ራሱ ሸክሜ ምንድነው ብሏል? ቀሊል ነው ብሏል። ቀሊል ነው ብሏል። ሰዎች ግን ሐሰተኛውን ለሞት የሚከተሉትን ያህል እውነተኛውን ጌታ አይከተሉትም። ሁላችንም ብንሆን የዓለምን ድንበር ነካክተን መተናል። በዓለም የነበረውን የመጠጥ ወጪያችንን በእግዚአብሔር ቤት ለወንጌል ወጪ እናደርገው። በዓለም የነበረንን ጊዜ በእግዚአብሔር ቤት ለማዋል እንፈተናለን። በዓለም እያነጋን የምናያቸው ብዙ ነገሮች ነበሩ። ጊዜ ሳይጠበን የምንመለከታቸው ብዙ ነገሮች ነበሩ። በሳምንት 1 ሰዓት ለእግዚአብሔር ለመስጠት ግን መለመን እንፈልጋለን፣ መመከር እንፈልጋለን፣ መገሰጥ እንፈልጋለን። ያለ ምክር ቁርስ እየበላን በምክር የእግዚአብሔር ቃል መብላት እንፈልጋለን። ልብ አድርጉ። ኃይል ካልተለዋወጠ ክርስትና ለውጥ አይኖረውም። ለዓለም እናውል የነበረውን ኃይል ለእግዚአብሔር ካላዋልን፣ ለዓለም እናወጣ የነበረውን ገንዘብ ለእግዚአብሔር ካላወጣን አይሆንም። ለዓለም ሞኞች ሆነን በሙሉ ልብ ተከትለን ጌታ ጋር ስንመጣ ብልጦች እንሆናለን ወገኖቼ። ለዓለም ሞኝ ሆነን ወደ ሞት ነው የሄድነው። ለጌታ ሞኝ ብንሆን ግን ወደ ሕይወት ነው የምንሄደው። ስለዚህ በጣም ማስተዋል ይገባናል። እንደዚህ አይነት የተልባ ስፍር የሆነ ሸርታታ ልብ መጥፎ ነው ወገኖቼ። ለእውነተኛው የማይሰግድ ለሐሰተኛው መስገዱ አይቀርም። ምክንያቱም ሰው ከመገዛት ነፃ አይደለም። ለእውነተኛ አምላክ የማይሰግዱ ወይ ለፍልስፍና ይሰግዳሉ፣ ወይ ደግሞ ለጠረቡት ነገር፣ ወይም ደግሞ ለግዑዝ ነገር፣ ወይም ደግሞ ለወንዙ ለተራራው ይሰግዳሉ። ሰው ከመገዛት ምን አይደለም? ነፃ አይደለም። እግዚአብሔር አምላክ ሰውን ሁሉ ከፈጠረው በኋላ ሁሉን አሟልቶ አንድ የህይወት ክፍተት በውስጡ አስቀምጧል። ያ የህይወት ክፍተት ምንድነው ስንል እግዚአብሔርን ማግኘት ብቻ የሚሞላው የህይወት ክፍተት ነው። ስለዚህ ሰው በተፈጥሮ ያለ ትምህርት የማምለክ ጥማት አለው። ለእግዚአብሔር ካልተገዛለን ስጋ እንገዛለን፣ ለዓለም እንገዛለን፣ ለገንዘብ እንገዛለን፣ ለፍልስፍና እንገዛለን፣ ለሰዎች አመለካከት እንገዛለን፣ ለጣዖታት እንገዛለን። እንደዚህ አይነት ሸርታታ ልብ ሐሰተኛ ክርስቶሶችን ለመቀበል በጣም ቅርብ ነው ወገኖቼ። ዛሬ እየተለመንን ክርስትናን የምንኖር ሰዎች፣ ዛሬ በብዙ ውትወታ የእግዚአብሔርን ቃል የምንሰማ ሰዎች፣ ዛሬ በብዙ መጎንተል እግዚአብሔርን ለመከተል ለመጸለይ የምንፈልግ ሰዎች ሐሰተኛው ሲመጣ ከልባችን ነው የምንሰግደው። ሐሰተኛው ሲመጣ ከልባችን ነው የምንገዛው።
ስለዚህ ራሳችንን በጣም ማየት ይገባናል። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ምን ይላሉ? ያስታሉ። ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ከመምጣቱ ምልክቶች አንዱ የሐሰት ትምህርት መብዛት፣ ሁለተኛ ሐሰተኛ ክርስቶሶች መነሳት፣ ሶስተኛ ጦርና የጦር ወሬ ትሰሙ ዘንድ አላችሁ። ጦር ሲባል በጦርነት ውስጥ ታልፋላችሁ። በጦርነት ውስጥ ባታልፉ ደግሞ የጦርነት ወሬ ምን ትላላችሁ? ትሰማላችሁ። ስለዚህ በእያንዳንዱ ቀን የዜና እወጃ ላይ የጦርነት የአደጋ ድምጾችን እንሰማለን። በእኛ ክፍለ ዘመን እንኳ አንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት ተከናውኗል። በእኛ ዘመን በድንበር ግጭቶች ምክንያት የብዙ ሰዎች ሕይወት አልቋል። በዘረኝነት ምክንያት ብዙዎች ረግፈዋል። ስለዚህ ካለፉት ዘመናቶች ይልቅ በእኛ ክፍለ ዘመን የተመዘገበው የጦርነት ታሪክ ምን ያለ ነው? በጣም ከፍ ያለ ነው። ይሄ ሊሆን ግድ ነው። ይሄ ሊሆን ምንድነው? ግድ ነው። ተጠበቁ። ምን ማለት ነው? ተዋናይ እንዳትሆኑ ተጠበቁ። ይሄ ብቻ አይደለም፣ አትደንግጡ። ምክንያቱም ይሄ ሁሉ ሲሆንም አሁንም ዓለም በክርስቶስ ቁጥጥር ውስጥ ነው ያለችው። ይህ እንደሚሆን የነገረን ጌታ ይህንን መቆጣጠር ይችላል። የሚያውቀው መፍትሄ አለው። ዘመንን ከ2000 ዓመት በፊት የነገረን ጌታ ይህንን የመቆጣጠር ችሎታ አለው። ይህንን የመቆጣጠር ምን አለው? አቅም አለው። አትደንግጡ። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። አንድ ወገን በአንድ ወገን ላይ ይነሳል። የዘረኝነት ግጭቶች እያየሉ ይመጣሉ። እንደውም ራዕይ 13ን ስናነብ አውሬው በወገን በቋንቋ በሕዝብ ላይ ምን ተሰጠው ነው የሚለው? ስልጣን ተሰጠው ይላል። ይከፋፍላል፣ ይለያያል ማለት ነው። ወገኖቼ ካለፉት ዘመናቶች ይልቅ ዘረኝነት በጣም እያየለን ያለው ሰለጠንን በሚሉና ነፃነትን እንሰብካለን ብለው ስለ ዓለም ነፃነት እንቆጫለን ብለው በሚናገሩ ሀገራት እንኳን ዛሬም የቀለም ጦርነቶች አሉ። ዛሬም የቀለም ጥላቻዎች አሉ። በብዙ ኳስ ጨዋታዎች ውስጥ እንደምታዩት ዘረኝነትን አያስገባም፣ ቋንቋን አያስገባም፣ ዓለምን ያግባባሉ በሚባሉ ጨዋታዎች ሳይቀር ዘረኝነት ይንጸባረቃሉ። እኛም ብንሆን ከሰዎች ጋር ስንገናኝ የመጀመሪያው ጉዳያችን ዘሩ ምን መሆኑን ማወቅ ነው። ሰውነቱ አያሳርፈንም። ዘሩን ካላወቅን ረፍት የለንም። የአዳም ልጅነቱ ክርስቶስ የሞተለት መሆኑ አያሳርፈንም። እያለፍን ስንመጣ ደግሞ የዘር ጽዋ እናቋቁማለን። እያለፍን ስንመጣ በዘር ቤተክርስቲያን እንመሰርታለን። በዘር የተደራጁ ብዙ አብያተ ክርስቲያናት በውጭ ሀገር እየተተከሉ ነው ያሉት። ይሄ አስቀድሞ ተነግሯል። ሕዝብ በሕዝብ ላይ የዘረኝነት ችግሩ የራስን ዘር መውደድ አይደለም። የራስን ዘር ለመውደድ መሰረቱ የሌላውን ዘር መጥላት ነው። ወገኖቼ እናትን ለመውደድ የሌላውን እናት መጥላት አያስፈልግም። እናትን መውደድ ብቻውን በቂ ነው። ኢትዮጵያን ለመውደድ ሱዳንን መጥላት አያስፈልግም። ኢትዮጵያን መውደድ በቂ ነው። ዘረኝነት ግን እንደዚህ አያስብም። ስለዚህም ሕዝብ በሕዝብ ላይ ይነሳል። በዘረኝነት ቀውስ በሩዋንዳ ታውቃላችሁ፣ 1 ወር ባልሞላ ጊዜ ውስጥ 1 ሚሊዮን ሕዝብ ነው ያለቀው። ነጭ አባይ እስኪቀራ ድረስ የሰው ደም ፈሷል። ገላጋይ እንኳ እስኪያጡ ድረስ አንድ ሰው ሁቱ ሆኖ ለመወለድ፣ አንድ ሰው ቱትሲ ሆኖ ለመወለድ ለእግዚአብሔር ያቀረበው ሐሳብ ምንድነው? ያቀረበው ሐሳብ? ዘረኝነት በእግዚአብሔር ሐሳብ ላይ በጠላትነት መነሳሳት ነው። ሰውየው እግዚአብሔር ሁን ያለውን ነው የሆነው። የሱ ምርጫ አይደለም። በሰሜን ያለ አንበሳ መንጋ ወደ ደቡብ ቢሄድ አንተ ደቡብ ነህ እኔ ከሰሜን ነኝ ብሎ አይጣሉም፣ ይቀላቀላሉ። አንድ አይነት መልክ ያለው የሰው ልጅ፣ አንድ እጅ ያበጀው የሰው ልጅ ግን አንተ ከሰሜንና አንተ ከደቡብ ነህ እያለ ይጣላል።
ወገኖቼ ይቺ ዓለም የአማልክት ዓለም ብትሆን ኖሮ ሁለት አምላክ የፈጠራት ዓለም ብትሆን ኖሮ የምዕራቡን ሰው የፈጠረው አምላክ ጆሮን ከፊት ለፊት ያደርግ ነበረ። ምክንያቱም አማልክት ይፎካከራሉ። ስለዚህ የምስራቁ ሰው ከኔ ጋር ሆኖ የምስራቁ ሰው ደግሞ አይኑ ወደ ጎን ይሆን ነበረ። ምክንያቱም አማልክት ስለሚፎካከሩ። አንድ እጅ እንዳበጀን ምልክቱ የሁላችንም ጆሮ በጎን አይናችን በፊት ነው ያለው። አፍንጫችንም ወደ ታች ቀጥ ነው ያለው። አንድ እጅ ካበጀን እኛ ምንድነን? አንድ ነን ወገኖቼ፣ አንድ ነን። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። መንግስታት በተለያዩ ምክንያቶች በጦርነት ሐሳብ ተጠምደው ነው ያሉት። አንዱ አንዱን ሲሰልል ነው የሚያድረው። አንዱ ላይ እሳት ሲለኩስ ነው የሚያድረው። መቼም የመንግስታትን ዓለም ስንመለከተው መንደር አድጎ ባለ ሰራዊት፣ መንደር አድጎ ባለ አቅም መሆኑ ነው እንጂ ሰፈር ያለው ጠብ ማለት ነው አድጎ እዛ ጋር የምናየው። ረሃብ ሌላው ምልክት ነው። የረሃብ ድምጾች በጣም ይሰማሉ። በምግብ እጥረት ብዙ ህፃናት ያልቃሉ። አሁንም ቢሆን ዓለም ከአቅርቦቷ ጋር ስናየው ከሚወለደው ጋር ተመጣጣኝ እየሆነ አይደለም ያለው። ገና መኖር ያልጀመሩ ብዙ ህፃናት በረሃብ ምክንያት ይቀጠፋሉ። ረሃብ ብዙዎችን እያረገፈ ነው ያለው። የድርቅ ድምጽ በየጊዜው ነው የምንሰማው። ባሳለፍነው ክፍለ ዘመን እንኳን ብዙ የረሃብ ድምጾች ተሰምተዋል። በረሃብ ሚሊዮኖች ረግፈዋል። ይሄ አንዱ ምልክት ነው። ሌላው ቸነፈር ነው። ቸነፈር ምንድነው ስንል ወረርሽኝ ነው። ብዙ ህዝቦችን የሚያጠቃ አንድ አይነት በሽታ ማለት ነው። እንዲህ አይነት በሽታዎች ካለፉት ዘመናቶች ይልቅ በእኛ ዘመን በጣም እየበረከቱ ነው ያሉት። አንድ ሀገር ላይ ተከሰከሰ በሽታ ዳር ሀገር ያለውን ሰው ያሳስበዋል። ምክንያቱም የሰዎች ግንኙነት እለት እለት እየፈጠነ በመጣ ቁጥር በሽታውም እየተራባ ነው ያለው። ቸነፈር፣ አንድ አይነት በሽታዎች ቀን ወጥቶላቸው እስኪከበሩ ድረስ ዓለምን በየቀኑ እያወኩት ነው ያሉት። ይሄም አንዱ ምልክት ነው። የምድር መናወጥ የብሱ ብቻ አይደለም። በባህር ውስጥ በሚነሱ ነውጦች ምክንያት እንደ ሱናሚ ያሉ አደጋዎች 300,000 ሰውን በደቂቃ ውስጥ ሲያጠፉ በእኛ ዘመን አይተናል። ወገኖቼ በኖህ ዘመን የነበረው ሰው በውሃ ተደምስሷል። ስለዚህ መላው ዓለም ጠፋን የተባለው። በኖህ ዘመን የነበረው ሰው ግን 300,000 መሙላቱ ያጠራጥራል። ስለዚህ ዓለም እያየናት እያለፈች ነው ያለችው። የዚህ ዓለም ገጽታ እያየነው እየተቀየረ ነው ያለው። ይሄን አይተን ካላመን ስንሞት ማመን አንችልም። ለማመንም መኖር ስለሚያስፈልግ የምድር መናወጥ እለት እለት ስጋት ነው። በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመጣር መጀመሪያ ናቸው። ወገኖቼ መጽሐፍ ቅዱሳችንን ተአማኒ ከሚያደርጉ ነገሮች አንዱ ትንቢቱና ፍጻሜው ነው። በመጽሐፍ ቅዱስ የተጠቀሱት የዘመን መልኮች በትክክል ተፈጽመዋል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ያለንበት ዘመን የስልጣኔ ዘመን ሰው እንደ አስተሳሰቡ መኖር አለበት ተብሎ ነፃነት የሚታወጅበት ዘመን ነው። በነፃነት ሀገራትም በነፃነት ዘመናትም ግን ክርስትና ይገፋል። የክርስቶስ መሆን ያስነቅፋል። የትኛውም ስልጣኔ የማያስቀረው አንድ ነገር አለ፣ ስለ ክርስቶስ መሰደብን። የትኛውም ስርዓት የማያስቀረው ነገር አለ፣ ስለ ክርስቶስ መጠላትን። ነፃነትን በትክክል አስፍነናል በሚሉ ሀገሮች ላይ ዛሬ አንዳንድ ህጎች እየተረቀቁ ነው ያሉት። አንድን ሰው አታመንዝር ብሎ መስበክ
አንተ አታስብም፣ እኔ ነኝ የማስብልህ ማለት ነው። ስለዚህ የሰውን ህሊና መጫን በመሆኑ እንደዚህ ተብለው እንዳይሰበክ ህጎች እየረቀቁ ነው ያሉት። ነገ መስበክ የማንችልበት ደረጃ ላይ ሰዎችን ተመለሱ ማለት የማንችልበት የህግ ክልከላ ውስጥ ልንገባ እንችላለን። በዚያን ጊዜ ምን ይከተላል ማለት ነው? መጠላት ብቻ አይደለም፣ መታሰርም ሊከተል ይችላል። ምክንያቱም ያለንበት ዘመን ብዙዎች የተስማሙበት ኃጢአት ጽድቅ ነው፣ ብዙዎች የተስማሙበት ሐሰት እውነት ነው። እውነት በራሷ የምትመዘንበት ዘመን አይደለም፣ እውነት በድምጽ ብልጫ የምትለካበት ዘመን ነው። ይህንን አስቀድሞ ጌታ ነግሮናል። በዚያን ጊዜ ብዙዎች ምን ይላሉ? ይሰናከላሉ። ወገኖቼ በፈተናዎችና በመጠላቶች በስደቶች ብዙዎች ናቸው የሚሰናከሉት። እውነቱ እውነት እንደሆነ የሚያሳርፉ የቱ እንደሆነ ሰዎች ያውቃሉ፣ ግን ከዚህ የተነሳ ገለል ይላሉ። ዛሬ ሰዎች ክርስትናቸውን እንደ ኮንትሮባንድ ዕቃ በድብብቆሽ ነው የያዙት። በድብብቆሽ ነው የያዙት። ክርስትናቸውን የሚሸማቀቁበት እንጂ ኮርተው የሚወጡበት አልሆነም። ለምን? ብዙዎች ምን ስለሚሉ? ስለሚሰናከሉ። እርስ በርሳቸውም አሳልፈው ይሰጣጣሉ። ልብ አድርጉ፣ ከአሕዛብ ዘንድ የሚመጣ ብቻ አይደለም። ክርስቲያኖች እርስ በርሳቸው አሳልፈው ይሰጣጣሉ። ዛሬ እያየን ያለነው ስደት፣ ዛሬ እያየን ያለነው ፈተና ክርስቲያን በክርስቲያን ለሚያመጣው ነው እንጂ አሕዛብ የመዘዙት ሰይፍ የለም። የእርስ በርስ መባላታችን ግን አንድ ቀን ለአሕዛብ ሰይፍ አሳልፎ ይሰጠናል። ቤተ ክርስቲያን ምስራቅና ምዕራብ ተከፍላ ካቶሊክ ኦርቶዶክስ እየተባሉ ሲባሉ በዛ መካከል ላይ እስልምና በቀለ። በዛ መካከል ላይ እስልምና ጦር አንስቶ ተነሳ። አንደኛው ያኛውን ለማጥቃት ሲል ከእስላም ጋር ተሰለፈ። 100 ዓመት ባልሞላ ጊዜ ውስጥ እስልምና ከመካከለኛው ምስራቅ ሰሜን አፍሪካን ወረረው። ወንድሙን ለመውጋት የተሰለፈው ያ ክርስቲያን ወንድሙ ከሞተ በኋላ ያ ሰይፍ ዞረና አንተም ምን ተባለ? እነኛ የክርስትና መዲና የነበሩ እንደ ግብጽ ያሉ፣ እንደ አልጄሪያ ያሉ፣ እንደ ታንዛኒያ ያሉ፣ እንደ ኑቢያ ያሉ ዛሬ እስልምና መዲና ሆኖ እርስ በርሳቸው አሳልፈው ይሰጣጣሉ። እርስ በርሳቸው አሳልፈው እርስ በርሳቸው ይጣላሉ። ወገኖቼ ዛሬ ፍርድ ቤቶችን ያጣበበው እኮ የአብያተ ክርስቲያናት ጉዳይ ነው። የአብያተ ክርስቲያናት ጉዳይ ነው። ክርስቲያኑ ፍርድ ቤት ሲቆም ምን ነው እስላም ዳኛ በደረሰኝ ነው የሚለው። ምክንያቱም የገዛ ወንድሙ ስለከፋበት እርስ በርሳቸው ይጣላሉ። ብዙ ሐሰተኞችም ነቢያት ይነሳሉ። በዚህ መሃል ላይ ብዙ ሐሰተኞች ነቢያት ይነሳሉ። ዓለም ከንቱ ነው እያሉ ገንዘብ የሚሰበስቡ፣ ዓለም ባቢሎን እያሉ ኑሯቸውን የሚያደራጁ፣ ብዙ ትንቢት እንናገራለን የሚሉ፣ እናውቅላችኋለን የሚሉ ብዙ የሐሰት ነቢያት ራሳቸውን የቀቡ ይነሳሉ። ይሄ ዘመናችን ከዚህ ነፃ አይደለም። ብዙ የሐሰት ነቢያቶች በየጊዜው እየፈሉ ነው ያሉት። መልኩን እየቀየረ ነው ያለው። በእነኚህ የሐሰት ነቢያቶች ምክንያት ስንት ትዳር ፈረሰ። በሐሰት ትንቢታቸው ምክንያት ስንት ወዳጅነት ፈረሰ። ይሄ ብቻ አይደለም። እነኚህ አልፎ ሀያጅ ነቢያቶች፣ አልፎ ሀያጅ ሰባኪዎች ቋሚዎቹ አገልጋዮች እንዲጠሉ፣ ሰው እንዲጸየፋቸው አደረጉ። አገባ ያለ ላይ አገባሽ ከባልሽ ወደ አትባባሽ ይባላል። ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። በእውነት ወገኖቼ ፍቅራችን በጣም ቀዝቅዟል። እንደው የፍቅር የሙቀት መለኪያ ቢኖር ኖሮ ሁላችንም ወገኖች በጣም ወርደን በሬሳ ሙቀት ውስጥ ነው ያለነው። ወርደን ቀዝቅዟል ፍቅራችን። ኑሯችን የመጠባበቅ ነው። የትዳሩ ፍቅር ቀዝቅዟል። የክርስትናው ፍቅር ቀዝቅዟል።
ግን ይቀዘቅዛል ያለው እኛን አልነበረም። ምክንያቱም የኛ ፍቅር የሚሞላው ከዙፋኑ ስር ነው። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና በማመኑ፣ እስከ መጨረሻ የሚጸና በፍቅሩ እሱ ምን ይላል? ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። ጌታችን ኢየሱስ ክርስቶስ በሚናገርበት ዘመን ላይ ምንም አይነት ቴክኖሎጂ አልነበረም። ነገር ግን አንድ ቦታ የሚነገረው ቃል በዓለም ሁሉ እንደሚሰማ እየተናገረ ነው ያለው። ብዙ ሚዲያዎች፣ ብዙ ሬዲዮኖች፣ ብዙ ቴሌቪዥኖች፣ ብዙ የመገናኛ ብዙሃን እንደሚቋቋሙ ጌታ እየተናገረ ነው ያለው። ዛሬ በመላው ዓለም ወንጌልን አልሰማሁም ማለት እስከማንችል ድረስ ወንጌል በዓለም ሁሉ እየተሰበከ ነው። የዚያን ጊዜ ምን ይመጣል? መጨረሻ ይመጣል። ለምን? ጌታ የሚመጣው ሁሉም ሰው ወንጌልን ሰምቶ ከፈጸመ በኋላ። እንግዲህ በነብዩ በዳንኤል ቶሎ ቶሎ እያልን ነው የምናየው ክፍሎቹን። እንግዲህ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ልብ አድርጉ። ዳንኤል የነበረው ከጌታ መምጣት 500 ዓመት ቀደም ብሎ ነው። እግዚአብሔር ለዳንኤል ከ2000 ዓመት በኋላ ከ3000 ዓመት በኋላ ስለሚፈጸመው ነገር ገልጾ ነበረ። ከዳንኤል 500 ዓመት ዘግይቶ በስጋ የመጣው ጌታችን ኢየሱስ ክርስቶስ በነብዩ በዳንኤል የተባለው ጥፋት ርኩሰት በተቀደሰው ቦታ ቆሞ ስታዩ አንባቢው ያስተውል። ምን ማለት ነው? በሶስተኛው መቅደስ ላይ የአይሁድ መቅደስ ላይ የሐሳዊ መሲህ ምስል ቆሞ ስታዩ ያን ጊዜ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያሉ በቤት ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ይሄ ነገር በ70 ዓመተ ምህረት ኢየሩሳሌም በተከበበች ጊዜ ተፈጽሟል። ግን ትንቢቱ በሁለት ሐዲድ ላይ እንደሚሄድ 70 ዓመተ ምህረትና የመጨረሻው ዘመን እንደሚነካው ዕብራውያን 10 ቁጥር 25 ላይ ስናነብ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው ይልቁንም ቀኑ ሲቀርብ እያያችሁ ይላል። ቀኑ ሲቀርብ 70 ዓመተ ምህረት ነው። የኢየሩሳሌም መደምሰስ ሁለተኛው የመጨረሻው ዘመን ነው። ግልጽ ነው የምናገረው። በዚያም ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ምክንያቱም በቀላሉ መሸሽ ስለማይችሉ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። አይሁዳውያን በሰንበት አይንቀሳቀሱም። ጠላቶቻቸው የሚያጠቋቸው በሰንበት ቀን ነው። ይሄ ብዙ ጊዜ ተፈጽሟል። ስለዚህ ሽሽታችሁ በክረምት በውሃ ሙላቱ በሰንበት በማትንቀሳቀሱበት ቀን እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ታላቅ መከራ ይከሰታል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበረ። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። እነዚያ ቀኖች የተባሉት ምንድን ናቸው? እነዚያ ቀኖች የተባሉት ሐሰተኛው ክርስቶስ የሚነግስባቸው ወይም ደግሞ መጋረጃውን ገልጦ የሚወጣባቸው 7 ዓመታት ወይም 1 ሱባኤ ናቸው። ሐሰተኛው ክርስቶስ በሱባኤው አጋማሽ በ3 ዓመት ከመንፈቅ መቅደሱ እንዲሰራ ይፈቅዳል። መስዋዕተ ኦሪት መቅረብ ይጀምራል። ወደፊት ነው ብላችሁ ይጀምራል። በዚህ ምክንያት አይሁዳውያንን ያስደስታል። ከዚያ በኋላ ከ3 ዓመት ከመንፈቅ በኋላ ምስሉን ያቆማል። ለኔ ስገዱ፣ እኔ ክርስቶስ ነኝ፣ እኔ አምላክ ነኝ ይላል። በዚህ ጊዜ የማይቀበሉትን ሰዎች ማስጨነቅ ይጀምራል። የማይቀበሉትን ሰዎች መቅጣት ይጀምራል። የማይቀበሉትን ሰዎች ማሳደድ ይጀምራል።
ስለዚህ 3 ዓመት ከመንፈቋ ታላቅ የመከራ ዘመን ትሆናለች። እነዚያ ቀኖች ግን ስለተመረጡ ሰዎች ባያጥሩ ኖሮ ስጋ የለበሰ ሁሉ ባልዳነም ነበረ። በእነኚህ ወራቶች ላይ ታላቅ መከራ የሚመጣበት ምክንያቱ ምንድነው? ዝቅ ብለን ወደ ኋላ እናየዋለን። ዝቅ ብለን አንብብላችሁ እዚሁ ማቴዎስ 24 ቁጥር 40 ላይ በዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። 2 ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። 2 ሰዎች አብረው የሥራ ባልደረቦች፣ አንዱ ይወሰዳል፣ አንዱ ይቀራል። ባልና ሚስት ባልጋ ተኝተው አንዱ ያመነ ይወሰድና ያላመነ ይቀራል። መቼ? ታላቁ መከራ ሊመጣ ሲል። እግዚአብሔር ወዳጆቹን ይሰውራል። ይሄ ማለት የክርስቲያኖች የመነጠቅ ዘመን ነው። ይሄ ማለት የክርስቲያኖች የመሰወር ዘመን ነው። ይነጠቃሉ፣ በአካል ይሰወራሉ። ያንን የመከራ ዘመን እንዳያዩ፣ ከክፎች ጋራ ካላመኑ ጋራ እንዳይቀጡ ይሰወራሉ። ልብ አድርጉ። ክርስቲያኖች ከተነጠቁ በኋላ ታላቅ መከራ በምድር ላይ ይፈሳል። ለምን? አንደኛ በጸሎታቸው መከራን የሚከለክሉ ክርስቲያኖች የሉ። የክርስቲያኖች በምድር ላይ መኖር መከራ በመጠኑ እንዳይፈስ ያደርገዋል። ለምን? እግዚአብሔር የወዳጆቹን ልብ ላለማሳዘን መከራውን ይቀንሳል። የወዳጆቹ ጸሎትን መከራን ይቀንሳል። ስለዚህም በእግዚአብሔርና በዓለሙ መካከል ጣልቃ የሚገቡ የሚማልዱ የሚጸልዩ ክርስቲያኖች ስለማይኖሩ ታላቅ የመከራ ዘመን ይሆናል። መከራው ጽዋው በአቅሙ መጠን ይለቀቃል። እነዚያ ቀኖች ስለተመረጡ ባያጥሩ ኖሮ ስጋ የለበሰ ሁሉ ባልዳነም ነበር። በዚህ መከራ ውስጥ ደግሞ የሚያምኑ ወገኖች አሉ። በዚህ መከራ ውስጥ ደግሞ ወደ ጌታ የሚመጡ ወገኖች አሉ። ስብከት ያላሳመናቸውን አንዳንዶቹን መከራ ያሳመናቸዋል። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ዛሬ በሳይኮሎጂ እንኳን ሲጫወቱብን ስንቶቻችን በእውነት ተሸርሸረናል ከእምነታችን? ስንቶቻችን እንኳን አጋንንታዊ ምታት ያዙ አይደለም ወገኖቼ፣ ብልጦች እያታለሉን ያሉት፣ ጮሌዎች ከእምነት እያወጡን ያሉት። ስንቱ ነው ከሃይማኖት የሚለቀው? ስንቱ ነው ከገበታው የሚነሳው? ምልክት አለ እያለ ድንቅ አለ እያለ ነገ በምታት ጨረቃን በቀኝ ፀሐይን በግራ እጅ እየያዘ ሲመጣ ምን ልንሆን ነው ወገኖቼ? ምን ልንሆን ነው? የተመረጡትን እስኪያስቱ ድረስ። ስለዚህ ክርስቶስ በዚህ ነው፣ ክርስቶስ በዚያ ነው አትመኑ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ልብ አድርጉ። መብረቅ ከምስራቅ ወጥቶ በምዕራብ የሚታየው አንድ በቅጽበት፣ ሁለት ለሁሉም ነው። ጌታ ሲመጣ ሁሉም ያየዋል። ጌታ ሲመጣ በሂደት ሳይሆን በቅጽበት ነው። እንዳታምኑ። በድን ወዳለበት በዚህ አሞራዎች ይሰበሰባሉ። ምን ማለት ነው? አንድ በድን ሲወድቅ እዚህ ጋር በድን ወድቋል ተብሎ የድር ጡሩምባ ተነፍቶ አይደለም አሞራዎች የሚሰበሰቡት። በይና ተበይ ይሳሳባሉ። ስለዚህም እኔ ስመጣ እናንተም በግድ ትሰበሰባላችሁ ነው። እንሳሳባለን። እኔም ፍለጋ እንዳትወጡ እግዚአብሔር ይርዳል። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኑን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ስለዚህ ፍለጋ መውጣት አያስፈልግም። ክስተቱ ልክ እንደዚህ ነው። በመላእክት አለቆች መለከት እየተነፋ
በደመና ያ የሰው ልጅ የችንካር ምልክት ያለው ጌታ ይመጣል። ኢየሱስ ክርስቶስ ከሐሰተኛ ነቢያት የሚለይበት አንዱ ምልክቱ ምንድነው ስንል የችንካር ምልክት ያለው መሆኑ ነው። ብዙ ሐሰተኛ ክርስቶሶች በዘመናችን ተነስተዋል፣ በዘመናትም ተነስተዋል። አንድ ነገር የላቸውም፣ የችንካር ምልክት። እነሱ የሚመጡበት ዓላማ ክርስቶስ ነኝ የሚሉበት ዓላማ ለመንገስ ነው። ክርስቶስ የመጣው ግን ለመሞት ነው። ስለዚህ በሐሰተኞቹና በእውነተኛው መካከል ልዩነቱ ይሄው ነው። እውነተኛው ባለ መስቀል ነው፣ ሐሰተኞቹ ግን ባለ ዘውድ ናቸው። መስቀል አይፈልጉም፣ ንጉሳዊ ህለተ ወርቅ ነው የሚፈልጉት። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። በለስ እስራኤል ናት። በመጽሐፍ ቅዱሳችን በለስ የተባለች ማነች? እስራኤል ናት። ምሳሌውን ከምን ተማሩ? ከበለስ ተማሩ። ጫፏ ሲለሰልስ ጽዮናዊት ማህበር በ19ኛው ክፍለ ዘመን ሲቋቋም፣ ቅጠሏ ሲያቆጠቁጥ በ1948 እስራኤል ሉዓላዊ መንግስት ነኝ ብላ ለዓለም ስታውጅ ያን ጊዜ በጋ እንደቀረበ ታውቃላችሁ። በጋ ምጽአት እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እስራኤል በ70 ዓመተ ምህረት ፈርሳ በ1948 ዓመተ ምህረት ነው። ከ1900 ዓመታት በኋላ ነው ባለ ሀገር የሆነችው። የእስራኤል እንደገና ሉዓላዊት ሀገር መሆን ለነሱ ደስታ ቢሆንም ለዓለም ግን ምንድነው? ምልክት ነው። ምልክት ነው። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። የትኛው ትውልድ? የእስራኤልን መመስረት ያየ ትውልድ። እስራኤል ዛሬ ከተመሰረተች 68 ዓመቷ ነው። የሰውን እድሜ ትንሽ ገፋ እናድርገው ብንል 120 ዓመት ነው ብለን እናስብ። ስለዚህ የክርስቶስ መምጫው የእስራኤል ማቆጥቆጥ የእስራኤል ሉዓላዊ መንግስት መሆንን ያየ ትውልድ ሳይሞት ነው። ስለዚህ ካለፉት ዘመናት ይልቅ ክርስቶስ ቀርቧል። ሊመጣ አንድ እግሩን አንስቷል። ያለነው በምጽአት ድንበር ውስጥ ነው ማለት ነው። አረ መጥቶ በገላገለ ወገኖቼ። አንድ ጊዜ እንደው ክርስቶስ በመጣ ስል እንደው አንድ እህት ምን ነው እንደው ቢቢሹን ሳልድር አለች። ቢቢሹ ስንት ዓመቱን? 5 ዓመቱ። እሺ በ20 ዓመቱ ያግባ ብንል በጊዜ ቢያገባ ማለት ነው። እንደው ያው ለቢቢሹ ሲባል 20 ዓመት ክርስቶስ ሲዘግይ የሱ ሙሽርነት ይበልጣል። አዎ ወገኖቼ ይበልጣል። ከምንመኛቸውን ነገሮች ሁሉ የሚክስ ነው የክርስቶስ መምጣት። ምንም የምንመኘው ነገር እኮ ካገኘነው በኋላ ጥያቄ ነው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ስለዛች ቀን ዘመኑ ግን ይታወቃል፣ ቀኑ ግን አይታወቅም። ያቺ ቀን በአብ ልብ ተሰውራ ትኖራለች፣ በወልድ ቃልነት ግን አትነገርም። ወልድ ቃል ነው፣ ቃል ብሎ ዝምታ የለም። ስለዚህ ወልድ ጋር ከደረሰ ይታወጃል። በአብ ልብ ተሰውራ ትኖራለች። ያቺን ቀን የሚያውቅ የለም። ለምን ስንል ሰው ከጊዜው በፊት እንዳይቆም ነው። ሰው ሞት ቢኖርበትም የሞት ቀኑን ከሰማ ግን መኖር አይችልም። ስለዚህ ቀኑን ሰውሮታል። አቅማችንን የሚያውቅ አምላክ እንዴት ያለ አምላክ ነው! ድካማችንን አቅማችንን የሚያውቅ አምላክ። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያችም ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን ወደ እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል።
በኖህ ዘመን የተመሰለ የመጨረሻው ዘመን። ለምን? የኖህ ዘመን ጥፋት መላውን ዓለም ያካተተ ነው። የጌታችን መምጣትን መላውን ዓለም ያካተተ ነው። እንደ ሰዶም ገሞራ አንድ ከተማን አይደለም። እንደ ኖህ ዘመን መላውን ዓለም የሚያካትት ነው የክርስቶስ መምጣት። አንዳንድ ከተሞች አልፈው አንዳንዶች አይቆዩም። ዛሬ በምድር መናወጥ አንዱ ፈርሶ አንዱ ይቆያል። ዛሬ በጎርፍ አደጋ አንዱ ጠፍቶ አንዱ አይደለም። መላውን ዓለም የሚመለከት ነው የክርስቶስ መምጣት። ስለዚህ እንደ ኖህ ዘመን ነው። ይሄ ብቻ አይደለም። በኖህ ዘመን ሰዎች ስለ መብላት፣ ስለ መጠጣት፣ ስለ ማግባት፣ ስለ መጋባት ነበር የሚያስቡት። ዘመኑ ጥሩ ዘመን ነው እያሉ በጣም ተዘናግተው ነበረ። ስለዚህ አሁንም ክርስቶስ የሚመጣው ሰዎች በሚዘናጉበት ዘመን ነው። በጣም ለመኖር በሚሰናዱበት ዘመን ጌታ ለመሰብሰብ ይመጣል። በዚያን ጊዜ ያለ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። አዎ ወገኖቼ፣ ባልና ሚስት በአንድነት ተኝተው ያመነ ይወሰዳል፣ ያላመነ ይቀራል። በእርሻ ሁለት ሰዎች ተሰማርተው ያመነው ይሄዳል፣ ያላመነው ይቀራል። ስለዚህ ድንገተኛ የሆነ የሰው መጉደል በአንድ ቀን ውስጥ ሊታይ ይችላል። በዓለም ላይ ኳስ ከሚጫወቱት መካከል ከ22 ተጫዋቾች 10 ያመኑ ካሉ 12 ሊቀር ይችላል በዛን ቀን። አውሮፕላን ውስጥ ከተሳፈሩ 500 መንገደኞች 400 ያመኑ ካሉ በ100 መንገደኛ ሊጨርስ ይችላል በዛን ቀን። ሰው ግን ልብ ላይ ነው ይችላል ያንን ቀን። የተደበቁ ተጠራርተው የትገቡ ነው የሚባለው። ያ ቀን ግን የመነጠቅ ቀን ነው። የመነጠቅ ዓላማ ምንድነው ስንል አንደኛ ወዳጆቹ መከራ እንዳያዩበት ነው እግዚአብሔር። ጻድቁን ከኃጢአተኛው ጋር ላለመቅጣት ነው። ሁለተኛ መከራውን ያለ ከልካይ ለማፍሰስ ነው። ምክንያቱም በምድር ላይ ክርስቲያኖች ካሉ ጸሎት ይከለክላል። ጸሎታችሁ ምን ያህል መከራ እንደሚከለክል ስለማትገነዘቡት ነው። እግዚአብሔር በክንዱ ልክ በሰይፉ መጠን እንዳይቀጣ እለት እለት የሚጸለየው ጸሎት ይከለክለዋል እንጂ ከኖህ ዘመን በላይ ሳይሰራ ነው። ዛሬ ሳይሰራ ነው ወገኖቼ። ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል እንዲመጣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሰዓቱን የሚያውቀው ሌባው ነው። ሌባው ደግሞ የሚመጣው በሚዘናጉበት ሰዓት ነው። በሚዘናጉበት ሰዓት ነው። ብዙ ስለ ሌባ ማዘናጋት በጣም እናውቃለን ወገኖቼ። ማዘናጋት ስራ ነው የሚሰራው ሌባ። ስለዚህ የሚመጣበትን ሰዓት ሌባው ነው የሚያውቀው። በጣም በተደላደሉ ሰዓት ሌባው ይመጣል። እንቅልፍ በሚጥምበት ሰዓት ሌባው ይመጣል። ጌታም ልክ እንደዚሁ ይሆናል መምጣቱ። ሰዎች ሁሉ ተዘናግተው ስለ ስልጣኔ፣ ስለ ቴክኖሎጂ፣ ስለ እድገት በሚያወሩበት ዘመን ጌታ ይመጣል እንጂ ሰዎች ተመረው እንግዲህ በቃን ይምጣ ብለን ሱባኤ እንግባ ባሉ ሰዓት አይደለም የሚመጣው። በተዘናጉ ሰዓት ነው የሚመጣው። ገና ነው በሚሉበት ሰዓት ነው ጌታ የሚመጣው። አዎ ወገኖቼ፣ ጌታችን የኢየሱስ ክርስቶስ መምጣት እኛን ለመሰብሰብ፣ የኃጢአትን ዘመን ለማሳጠር፣ የጽድቅን ዋጋ በአደባባይ ለመክፈል፣ የዘላለምን ዘመን ለመጀመር፣ የማይመሽ ቀንን ለማብራት ነው። ጌታችን የኢየሱስ ክርስቶስ መምጣት ለሁላችንም ፍስሐ ደስታ ነው። የሰርግ ቀናችን ነው። በየትኛውም ሰርግ ላይ 2 ሙሽሮች ይታያሉ፣ 500 ሰዎች ግን ያጅባሉ። በዛኛው ዓለም ግን ሁላችንም የበጉ ሙሽሪት ነን። ሙሽራችንም ስንት ነው? አንድ ነው። ስለዚህ ያ ቀን ተመልካች የምንሆንበት ቀን አይደለም። ሁላችንም ከክርስቶስ ጋር ተሞሽረን የምንደሰትበት፣ ወደ ጌታው ወደ አብ ቤት ደግሞ ወደ ሰርጉ አዳራሽ የምንገባበት፣ ያገለገልነው ጌታ እኛን ቆሞ የሚያገለግልበት ዓለም ነው። በዛኛው ዓለም የፀሐይ ግርዶሽ የለም፣ የፀሐይ ብርሃንም የለም። በዛኛው ዓለም የሌሊት ስጋት፣ የመብራት መጥፋትም የለም። በዛኛው ዓለም የሚያበራው
የማይጠፋው የሃይማኖት መቅረዝ የማይጠልቀው የጽድቅ ፀሐይ ኢየሱስ ክርስቶስ ነው። በዛኛው ዓለም ላይ የጊዜ ስስት የለም። ስለዚህ ያ ቀን እንደበራ ይቀራል። ያ ቀን ከቁጥር ውጭ ይሆናል። ያ ቀን የማይጠገብ ይሆናል። ሺህ ዘመንን አንድ ቀን የኖርን እስከማይመስለን ድረስ እንኖረዋለን። ከሱ ጋር ለዘላለም እንሰበሰባለን። ዛሬ ብንነቀፍ፣ ዛሬ ብንጠላ፣ ዛሬ ብንሰደድ፣ ዛሬ መከራ ብንቀበል፣ ዛሬ እጦት ውስጥ ብናልፍ፣ ዛሬ የተለያየ ህመም፣ ደዌ፣ ስቃይ ቢደርስብን ይሄ ሁሉ መከራና ስቃያችን በመንግስተ ሰማያት የአንድ ሰከንድ ደስታ ይካሳል። እድሜ ልክ የምንለው ፈተና ሁሉ በመንግስተ ሰማያት የአንድ ደቂቃ ደስታ የሚካስ ነው። በዛ ያለው ደስታ በጣም ልዩ ነው። በጣም እጹብ ነው። ትንሣኤ ያስፈለገውም ለዚህ ነው። ለምን ስንል የመንግስተ ሰማያትን ደስታ በዚህ ስጋችን መሸከም አንችልም፣ እንፈርሳለን። ስለዚህ የመንግስተ ሰማያትን ደስታ መቋቋም የሚችል አዲስ አካል ለብሰን ነው የምንነሳው። አሁን ላለው አካላችን ወገኖች፣ አሁን ላለው አካላችን 50 ሚሊዮን ብር ሎተሪ ደረሳችሁ ብንባል ግማሹ በደም ብዛት ሊያልፍ ይችላል። ይሄን የሚያልቅ ተቆጥሮ የሚያልቅ ነገር እንኳን አይቋቋምም። ያለን ስጋችን መከራም ብቻ አይደለም ደስታንም አይችልም። ስለዚህ የዘላለምን ደስታ የሚቋቋም አካል ለብሰን እንነሳለን። ከበጉ ጋራ ከታረደው ጌታ ጋራ ለዘላለም እንኖራለን። በራእይ ዮሐንስ ላይ እንደተጻፈው በጉ እንደታረደ ሆኖ ቆሞ ነበር ይላል። በግ ሲታረድ ይወድቃል። ታርዶ የቆመው በግ ኢየሱስ ክርስቶስ ነው። እርሱ ሞትን ያሸነፈ ሞትንም ድል የነሳ ነው። በአባቴ ቤት ብዙ መኖሪያ አለ። በአባቱ ቤት ብዙ መኖሪያ ካለ በዚህ ዓለም ብዙ መቆያ ነው ያለው። ስለዚህ ዓለም ብንገነባው በላስኪትም ብንኖር ሁላችንም ስደተኞች፣ የስደት ጣቢያ ነው። ስደተኞች ሁሉ ወደ ደህና ሀገር ዋስትና ወዳለው ሀገር ለመሄድ በድንኳናቸው ሆነው ቪዛ እንደሚጠባበቁ ሁሉ ሞት የሚባል ቪዛ የምንጠብቅ መንገደኞች ነን። ሞት የሚባል ቪዛ የምንጠብቅ ስደተኞች ነን። ሀገራችን በሰማይ ነው። መጽሐፉም አምባሳደሮች እንደሆነ እንደሚነግረን አምባሳደር ከሆነን ከሀገራችን ርቀን ያለ ነው። በሀገሩ አምባሳደር የሚሆን የለምና፣ ስለዚህ ሀገራችን በሰማይ ነው ወገኖቼ፣ ሀገራችን በሰማይ ነው። ጌታችን ኢየሱስ ክርስቶስም ይመጣል። የሱን መምጣት ከ2000 ዓመት በፊት የነበሩ ክርስቲያኖች ነጭ ለብሰው ባረገ በ20 ዓመቱ ተራራ ላይ ወጥተው ጠብቀውታል፣ ናልን ብለውታል። ከ2000 ዓመት በኋላ ያለን ሰዎች ወገኖቼ ብዙ መከራና ፈተና የምንመለከተኛ ሰዎች እኛን በርግጥ እግዚአብሔር በደሴት ላይ ሰውሮናል። የትኛው ደሴት ላይ እንደሰወረን ግን አናቅም። እግዚአብሔር ግን ጋርዶናል፣ ስለ ቸርነቱ ሰውሮናል፣ ስለ ምህረቱ። ብዙዎች የሚያልፉበት ነገር አሰቃቂ ነገር ነው። ብዙዎች የሚያልፉበት ነገር ለመናገር ከባድ ነው። እኛን ግን በደሴቱ ጌታ ሰውሮናል። ከ2000 ዓመት በኋላ ያለን ሰዎችማ ማራናታ ልንለው ይገባል። ጌታ ሆይ ቶሎና ልንለው ይገባል። ለምን ስንል መከራው፣ ስቃዩ፣ የሰው ክፋት፣ የነገስታት ትብትባቸው ሁሉ፣ የሊቃውንቱ ክፋታቸው ሁሉ በራሱ ጊዜ አይቆምም። መቆሚያ ድንበሩ ክርስቶስ ነው። እሱ ሲመጣ ግፍና መከራ፣ እሱ ሲመጣ የነገስታት ጭካኔ፣ እሱ ሲመጣ የጠቢባን ተንኮል ሁሉ፣ እሱ ሲመጣ የሰው ልጆች ስርማሽነት ሁሉ ገደብ ያገኛል። ሰማይና ምድር ያልፋል፣ ቃሉ ግን አያልፍም። ስለነበረን ጊዜ ስላስተማረንም ነገር ሁሉ የአምላካችን የእግዚአብሔር ስም ብሩክ ቅዱስ ይሁን። አምላካችን እግዚአብሔር ሆይ እናመሰግንሃለን። ኢየሱስ ክርስቶስ የጥንቱ አንተን እናከብርሃለን። የምትመጣው ተስፋችን ሆይ ከፍ ከፍ እናደርግሃለን። በመጀመሪያው ምጽአትህ ሞትን እንደገደብከው በሁለተኛው ምጽአትህ መከራንና ኃጢአትን ትገድባለህና ክብር ምስጋና ለአንተ ይሁን። በዘላለም ዘመን በማይመሽ ቀን በማይጠልቅ ብርሃን ውስጥ ደግሞ ባሪያዎችህን ስለምትሰውረን እናመሰግንሃለን። ሁልጊዜ ለመምጣት ቀን ዝግጁ አድርገን ክርስቶስ እንደሚመጣ ሆነን እንድንኖር፣ እንድናቅድ፣ እንድናስብ፣ እንድንሰራ፣ እንድንከናወን ጸጋህን አብዛለን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ
አሜን።